ሰላም የቻናላችን ቤተሰቦች ዛሬ ይዘንላችሁ የመጣነው ፊልም በፈረንጆቹ በ2015 ለእይታ የበቃው አጌንስት ዘ ሰን የተሰኘውን አስገራሚና ልብ አንጠልጣይ ፊልም ነው። በዚህ ታሪክ ሶስት የአሜሪካ ወታደሮች ባጋጠማቸው አደጋ በፓሲፊክ ውቅያኖስ ላይ ለ34 ቀን ህይወታቸውን ለማቆየት ያደረጉትን እልህ አስጨራሽ ጉዞ እንመለከታለን። እስከ ታሪካችን ፍጻሜ አብራችሁን ቆዩ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1942 ጃፓን አሜሪካን በድንገት ባጠቃችበት ወቅት ነው። ከዚህ በኋላ አሜሪካ በማንኛውም ዋጋ ጃፓንን ለመበቀል ፈለገ። ለዚህ ተልዕኮ በደቡብ ፓሲፊክ ውቅያኖስ የሚገኝ የጃፓን የጦር ሰፈሮችን ለመምታት በርካታ የአሜሪካ የባህር ኃይል አውሮፕላኖች ተላኩ። ከነዚህ አውሮፕላኖች በአንዱ ውስጥ 3 ሰዎች ነበሩ። ፓይለቱ ሄራልድ፣ ቦምብ ጣዩ ቶኒ እና ሬዲዮ ኦፕሬተሩ ጂን ይገኙ ነበር። የጃፓን የጦር ሰፈርን ደብድቦ ሲመለሱ አቅጣጫ ተሳሳቱ። በዚህም ምክንያት መንገዳቸውን ሳቱ። በዚያው ቅስፈት ደግሞ የነዳጅ ታንከራቸው እያለቀ ነበር። የሬዲዮ ኦፕሬተሩ ጂን ከዋናው ክፍል ጋር ለመገናኘት ቢሞክርም በሲግናል መቆራረጥ ምክንያት ሊሳካለት አልቻለም። ለተወሰነ ጊዜ በአየር ላይ ቢዘዋወሩም ነዳጃቸው ሙሉ በሙሉ በማለቁ የዋናው ፓይለት ሄራን በባህር ላይ አስቸኳይ እረፍት ማድረግ እንዳለባቸው ነገር። አውሮፕላኑ ባህር ላይ ካረፈ በኋላ ሄራልድ ከመቀመጫው ላይ ቀበቶ በቀላሉ ተፈታለት። ነገር ግን የቶኒና የጂን ቀበቶ አልፈታ ብሏቸው ከአውሮፕላኑ ጋር ወደ ባህሩ ጥልቀት መስመጥ ጀመሩ። ከብዙ ጥረት በኋላ ቀበቷቸው ተፈቶላቸው በመውጣት ሶስቱም በትንሽዬ የላስቲክ ጀልባ ሪፍት ላይ ተሰበሰቡ። የሚበላም ሆነ የሚጠጣ ነገር አልነበራቸው። ሁሉም ንብረቶቻቸው ከአውሮፕላኑ ጋር ሰምጦ ነበር። በዚህ ሰፊ የፓሲፊክ ውቅያኖስ ላይ የሚታያቸው ውሃ ብቻ ነበር። የሚያድነን ቡድን ይመጣልናል የሚል ተስፋ ነበራቸው። ከጥቂት ቆይታ በኋላ አንድ አውሮፕላን ባጠገባቸው ሲያልፋዩ፣ ነገር ግን የእነሱ ጀልባ በጣም ትንሽ በመሆኗና የምልክት መስጫ መሳሪያ ፋይር ገን ስላልነበራቸው አውሮፕላኑ ሳያያቸው አለፈ። ሄራልድ ይህ የመጨረሻ ዕድላችን ነበር አለ። ቶኒ እዚህ ሰፊ ባህር ውስጥ ጥለውን ሊሄዱ አይችሉም ቢልም ሄራልድ ግን በአንድ ቦታ ላይ ደጋግሞ እንደማይፈልጓቸው ነገራቸው። ሄራልድ ከሶስቱም ዋና መሪ በመሆኑ ጫማቸውን እንዲያወልቁ ነገራቸው። ቶኒና ጂንም ጫማቸውን ወደ ባህሩ ቢጥሉ ሄራልድ ግን መሬት ካገኘን ጫማ የአንዳችንን ሕይወት ሊያድን ይችላል በማለት የራሱን ጫማ አላስወገደም። በመጀመሪያው ምሽትም ውሃ ጥም ሲበረታባቸው ሄራልድ የራሱን ሽንት በጫማ ውስጥ ሸንቶ ጠጣ። በሁለተኛው ቀን ጠዋት ካሉበት ቦታ ሃዋይ 1900 ማይል በደቡብ አሜሪካ ደግሞ 6000 ማይል እንደሚርቁ አሰቡ። ሄራልድ አቅጣጫውን በማወቅ በጀልባዋ ላይ ጉዟቸውን ከቀጠሉ በጥቂት ሳምንታት ውስጥ ደረቅ መሬት ሊያገኙ እንደሚችሉ ነገራቸው። ከመጽሔት ውስጥ ባገኙት ስፕሪንግ የአሳ ማጥመጃ መንጠቆ ሰሩ። ነገር ግን አንድ አሳ ቢይዙ ገመዱ ተበጥሶ አመለጠ። ጂን ከሙቀቱ የተነሳ ባህር ውስጥ ገብቶ መዋኘት ሲጀምር ሄራልድ ባህሩ በሻርክ የተሞላ መሆኑን ነግሮ አስወጣው። 5 ቀን ሙሉ ያለ ምግብና ውሃ ስለቆዩ በጣም ደክመው ነበር። ቶኒ የባህር ውሃ ለመጠጣት ቢሞክርም ሄራልድ የባህር ውሃ የሰውን ልጅ ይበልጥ ያደክማል በማለት ከለከለው። ሄራልድ በእርሳስ ጀልባዋ ላይ ካርታ በመሳል ጉዟቸውን ይከታተል ነበር። ጀልባዋ በንፋስ ተገፍታ ወደማይፈልግ አቅጣጫ እንዳትሄድ ከልብሳቸው መልእክት ሰሩ። በዚህ መሃል ወደ አምላካቸው አጥብቀው ጸለዩ። በተለይ ዝናብ እንዲያዘንብላቸው ለመኑ። በዚያው ምሽት ዝናብ መዝነብ ጀመረ። ለመጀመሪያ ጊዜም ውሃ ጠጥተው ተስፋ አገኙ። በቀጣዩ ቀን ጂን አንድ አሳ በቢላዋ ወቅቶ ያዘ። ምንም እንኳን ቢላዋው ጀልባዋን ቀዶ ሊያሰምጣቸው ቢችልም እድለኞች ነበሩና አሳውን መያዝ ቻሉ። ከአንድ ሳምንት በኋላ የመጀመሪያ ምግባቸውን ተመገቡ። በመጨረሻም ስለ ቤተሰቦቻቸው እያወሩ ተስፋቸውን አደሱ። ቶኒ ካገባው በኋላ እህቴን አስተዋውቃለሁ በማለት ለጂን ቃል ገባለት። እነሱ እያወሩ ሳሉ በርካታ ሻርኮች በጀርባዋ ዙሪያ መዞር ጀመሩ። የሁሉም ትንፋሽ ተቋረጠ። ነገር ግን እንደ ዕድል ሆኖ ሻርኮቹ ጥቃት ሳይሰነዝሩ አካባቢውን ለቀው ሄዱ። ቀኑ እየመሸ ሲሄድ ረሃብና ድካም እየበረታባቸው መጣ። ከጥቂት ቆይታ በኋላ ጂን እጁን ውሃ ውስጥ ሲያስገባ አንድ ሻርክ ነከሰው። ሆኖም ጉዳቱ በጣም ጥልቅ አልነበረ። በቀጣዩ ቀን ጂን ከሩቁ የመሬት ምልክት የታየው መሰለው። ደሴት ሳይሆን አይቀርም ቢልም ቶኒ ግን ይህ የጭንቅላት ቅዠት ነው እንጂ ምንም ነገር የለም በማለት አሳመነው። በባህር ላይ 15 ቀን አለፈ። አንድ ቀን አንዲት ወፍ መታ ጀልባዋ ላይ አረፈ። ጂንም በያዘው ሽጉጥ ወፏን መታት። ወፏ ግን ባህር ውስጥ ወደቀ። ሄራልድ ወዲያውኑ ወፏን ለማዳን ባህር ውስጥ ዘለለ። በዚህ መሃል አንድ ትልቅ ሻርክ መጣ። ሄራልድ ግን ለጥቂት አምልጦ ወፏን ይዞ ወደ ጀልባው ተመለሰ። ከ15 ቀን በኋላ እንደገና ምግብ ለማግኘት በመቻላቸው ተስፋቸው ታደሰ። በባህር ላይ 20 ቀናት ሲሞላቸው አይምሯቸው መረበሽ ጀመረ። በእነዚህ ቀናቶች ውስጥ 2 ጊዜ ብቻ ነበር የቀመሱት። ሄራልድ ጓደኞቹ ተኝተው ሲያይ በንዴት የንፋስ አቅጣጫውን ተከታተሉ ብያል ነበር ሲል ጮኸባቸው። ጂንም በንዴት 20 ቀን ሙሉ ደሴት አላገኘንም፣ ያንተ ግምት ስህተት ነበር በማለት መለሰለት። ሄራልድ በመጨረሻም ስህተቱን አመነ። አውሮፕላኑን እያበረረ ሳለ
እንቅልፍ ወስዶት እንደነበረና አቅጣጫው የተሳሳተው በእርሱ ጥፋት እንደሆነ በለቅሶ ገለጸላቸው። ይቅርታም ጠየቀ። ከዚያም ሄራልድ ጫማውን እንደ መቅዘፊያ በመጠቀም ጀልባዋን ወደ ፈለጉበት አቅጣጫ መንዳት ጀመረ። 30 ቀን አለፈ። ሶስቱም መናገር እንኳን እስከሚያቅታቸው ድረስ ደክመው ነበር። በዚያ ምሽትም ዝናብ ቢዘንብም ተከትሎ የመጣው ኃይለኛ ማዕበል ግን ጀልባዋን ገለበጣት። በከፍተኛ ትግልም ጀልባዋን አቅንተው ዳግም ተሳፈሩ። በ34ኛው ቀን ቶኒ አረንጓዴ መስክ በህልም ያዩ አላቸው። ሄራልድም እኔም ይህንን ህልም 2 ጊዜ አይቻለሁ ሲል መለሰ። ከጥቂት ቆይታ በኋላ ጂን ወደ ባህሩ ተመልክቶ በጩኸት አረንጓዴ ነገር ይታያል አለ። በእርግጥም አንዲት ትንሽዬ ደሴት ነበረች። በመጨረሻም ጀልባዋን እየቀዘፉ ከ34 ቀን ስቃይ በኋላ የደሴቷ ዳርቻ ላይ ደረሱ። መሬት ላይ እንደወደቁ ከሩቁ ትናንሽ ቤቶች ታዩአቸው። ይህም የመትረፋቸው ምልክት ነበር። በመጨረሻም እነዚህ ጀግና 3 ሰዎች በትንሽዬ ላስቲክ ጀልባ ላይ ለ34 ቀናት ተጉዘው 1000 ማይል ወይም 1600 ኪሎ ሜትር የሚሆን የውቅያኖስ ጉዞን አጠናቀቁ። ቪዲዮውን እንደወደዳችሁ ተስፋ እናደርጋለን። በቀጣይ በሌላ የፊልም ታሪክ እስከምንገናኝ ቪዲዮውን ላይ ቻናሉን ሰብስክራይብ በማድረግ አበረታቱ።